እባክሽ ቤት ልለምንሽ። ለምን አይገላትም? ከፈለግ የኔ ልጅና የሚገለው አንቺን የመታሽ ዞሩን አከረርሽው። እሺ መቼም አታገኛት። ዝም በይ አይደል? ለምን ዝም እላለሁ? ማን ጥሩ አደረግሽልኝ ላይ እኔ እንደረካሽ ማየት የማያቆመው ማን ነው? ብቻ አንድ ፍሬ ሕፃን ልጅ ምን አደረገሽ? ምን አጠፋች? አላውቅም። በፊትሽ ለአንቺ ስከራከር አልነበር? ሲገፈትረኝ እያየሽ ነው አይደል? ውጣልኝ። ይሄ እኮ ቤቴ ነው። እሱን አባትህን እንጂ እኔን አይደለም የምጠይቀው። እጠይቅሻለሁ። ልጠይቀኝ ነች። አሁን ልብሴ ልቀይር ነው። ውጣልኝ። እንዴት ነው እየሆንሽ ያለሽው? እንዴትም ቢሆን ያንተ ጉዳይ አይደለም። አሁን ልብሴ ልቀይር። ውጣልኝ። ምን አስደነገጠ? ማን ይናሰበታል? ማን ያመጣልኛል? እኔ እኮ ሕፃን ልጅ አይደለሁ። ድንገት መጥተህ ታዲያ እንደዚህ ትለኛለህ? እኔ ጋር እኮ ምንም ንብረት የለም። ቤት ግን አለ። እሱንም አስይዤዋለሁ። እየተጣላ ነው። እኔ ምንም አይነት ጸብ ውስጥ የለሁበትም። እሱ ሌላ ወረቀት ሲሰበስብ፣ እኔ ደግሞ የእሱ ጉድ የያዘበትን ወረቀት እወስድበታለሁ። ናት ይህን ሁሉ ለማድረግ ጊዜ የለን ወይ? እሺ ቀጥታ ሄጄ ላናግረው። አላውቅም፣ ግን በቃ የሆነ ነገር አድርግ። አለም ያለችበት እናውቃለን። ጥሩ፣ አሁን ልንግባባ ነው ማለት ነው። እቃ አይደሉም። እሷ ደግሞ በጣም ሕፃን ልጅ ናት። ያገኘህበት ቦታ ስጣቸው፣ እኔ ደግሞ ያለችበትን እነግርሃለሁ። መረካከብ በሚለው እንስማ። እባክህ ጋሽ ልጁ ይመልሳል። ትሁት፣ እንደዚህ አይነት ጨዋታ አልወድም። አለሜን ካልሰጠሽኝ ልገላት ይችላል። ከዛስ አንተ የምትኖር ይመስልሃል? አዎ ይመስለኛል። ይሆን ሞትን እየናፈከው በየቀኑ እንድትሞት ነው ማደርግ። ልጄ ብቻ አንድ ነገር ቱ ምን እቺ ትሁት ናት እንዴ? እየመጣችሁ ነው? ደህናሽ። ልክ አዲስ አበባ ስትደርሱ ንገሩኝ፣ ደውሉልኝ። ትሰሚያለሽ? እከክሽን ያራገፍኩልሽ እኔ ነኝ። የገንዘብ እከኬን ብታራግፍልኝ ያንተን የክፋት ተንኮል እያከኩልህ መሰል። በአንቺ በኩል ያለውን ጉዳይ ትዕግስት ያልኩል። የፈለግከውን መወሰን ትችላለህ። ካለ ንብረት ላይ 80% እኔ ጋር መሆኑ እንዳትረሳ። ምን እባክህ ሰምተሃል? ምንም አዲስ ነገር አላወራሁም። አሁን ተወኝ በእናትህ። ሰውዬ አሁን ላይ እንግዲህ አቶ ገዛኸኝን ለማጥመድ ወስኗል ማለት ነው። ምክንያቱም እውነታውን አሁን ላይ ደርሶበታል ናቲ። ምክንያቱም በሱ ምክንያት ማለት ነው፣ እንዲሁም ደግሞ ባለምዬ ምክንያት አሁን ላይ አደጋ ላይ ያለችው ማንሽ? ትሁት ነች። ትሁት ደግሞ አንድ ልጇን ማለት ነው እሷ ተይዛባት ነው ያለችው። ይሄን ሁሉ ነገር እያንዳንዱ እንዲሁም ደግሞ አለምዬን ከዚያ ቤት እያስወጣቻት እንደዚህ እያገዘቻት እናቴንና እናቱን ልታግዝ የቻለችው ትሁት መሆኗን አባባ አስረግጦ ለናቴ በነገረው መሰረት ማለት ነው ቀጥታ ወደ እናቴ ልሄድ ሳይሆን ቀጥታ ወደ ትሁት ልሄድ ነበር ያለው ናቴ ማለት ነው። ምክንያቱም በጣም ጥሩ አልነበረችም። የሆነ ነገር እያደርጓታል። በጣም ከፍቷታል። በጣም እያለቀሰች ነው። ስለዚህ እሷን ማየት የግድ አለብኝ በማለት እንግዲህ አባባም አሁን በቀስታና ረጋ ባለ መልኩ ነው እናትና አንተ የምትገናኙት፣ እንዲሁም ደግሞ ትሁት አደጋ ላይ ስለሆነች ትሁትንም የግድ ማገዝ አለብን በማለት እንግዲህ ያለውን ነገር ማለት ነው በግልጽ አውርተዋል ማለት ነው። ናቲም በደንብ ተረድቷል። ቀጥታ እንግዲህ ወደ ቤት ሲመለስ ትሁት እያለቀሰች ነበር እያገኛት ማለት ነው። እንግዲህ አባባና እንዲሁም ደግሞ ናቲ እንዲገናኙ ይብን እንዲያወሩ እያደረገችው ትሁት ነች ማለት ነው። ምክንያቱም ከቤት ውስጥ ልታወራው ብትፈልግም ምንም አይነት አፍታ እንኳን እየሰጧት አይደለም ማለት ነው። እንግዲህ ቤትም እየመጠች ታቋርጣለች። እንዲሁም ደግሞ አቶ ገዛኸኝም እንደዚሁ ማለት ነው። ስለዚህ ትሁት ያደረገችበት ምክንያትና የሄደችበት ነገር በጣም አሪፍ ነው ማለት ነው። እያንዳንዱ ከሰማ በኋላ ቀጥታ ወደ ቤት ሲመጣ ትሁትን ነበረ ያገኛት። ትሁት በጣም እያለቀሰች ነበረ። እመኝኝ ልሽኝ አመጣልሻለሁኝ፣ እውነት ልሻለሁ፣ ምንም አትሆንም፣ ከጎንሽ ነኝ በማለት እንግዲህ እያንዳንዱን ነገር አባባ እንደነገረው ስለተረዳች እሷም እኔ እኮ ይህን ሁሉ ነገር ያደረኩት ለአንተና ለእናት ብዬ ነው። ማንም ሲጎዳ የሰው ልጅ ሲጎዳ ማየት ስለማልፈልግ ነው በማለት እንግዲህ ተናግራለች። አዎ አውቃለሁኝ በማለት እንግዲህ ናቴም እቅፍ አድርጓታል ማለት ነው። ሲቀጥል እንግዲህ ያው ትሁት እንደዛ ማለት ስታለቅስ በነበረችበት ናቲ ሲያጽናናት በነበረበት ሰዓት እንግዲህ ቤቲ መታለች ማለት ነው። ስራ የለም እንዴ? ለምንድን ነው ስራሽን የማሰሪው እያለች ነበረ። ናቲም ተቆጥቶ እንግዲህ ቤቲን ሲቆጣት ነበረ ማለት ነው። ለምንድን ነው እንደዚህ የሆነች? ለምንስ ነው የከፋት? የምታውቂው ጉዳይ ያለው ትሁት ለምን እንደዚህ ይከፋት? ለምንስ ታለቅሳለች? በማለት እንግዲህ ቤቲን ጠይቆ ነበር። ቤቲ ግን ምንም አይነት ነገር መመለስ አልፈለገችም። ምንም የሆነችው ነገር የለም በማለት እንግዲህ
በደፈነው ነበር እንትን ያለችው ማለት ነው። በዛሬው ፓርት እንግዲህ ያው ቤቲ አሁን ላይ ከድሮ ጸባዩዋ በበለጠ መልኩ ኃይለኛ ሆና መታለች ማለት ነው። እንዲሁም ደግሞ ለራሷ ለባሏ ለአቶ ገዛኸኝ ራሱ እየተመለሰች አይደለም። ይብን 80% ሀብት ከኔ ጋር እንዳለ አዘንጋ ብለዋለች ማለት ነው። እና ከዚህ በፊትም አቶ ገዛኸኝ የተናገረው ነገር ነበረ። የሆነ ነገር ተፈጠረ፣ የሆነ ነገር ሆነ ብለሽ ገንዘቡ ሁሉ በእኔ ንብረት ነው ብለሽ የሆነ ነገር ብታደርጊ ግን አለቀልሽ እያለ እንግዲህ ሲያስፈራራት ነበር ማለት ነው። ዛሬ ግን በድፍረት 80% የራሴ የግሌ ነው በማለት እንግዲህ ስትናገር ነበረ ማለት ነው። እና አቶ ገዛኸኝም እጅግ በጣም ነበር የደነገጠው። ያው ከናቲ ጋር ስለተጣላች ወይንም ደግሞ እሷ የምትፈልገውን ነገር ከናቲ ጋር ስላላደረገች ማለት ነው። በዚያ ምክንያት ነው እንግዲህ ቤቲ በጣም የተቀያየረችው። እንዲሁም ደግሞ ወደ ውጭ ወጥታ ራሱ ለመጠጣት እንዲሁም ባሏን አስፈቅዳ ወጥታለች ማለት ነው። ግን ደግሞ አትሄጂ፣ አርፈሽ ተቀመጪ፣ ካለዚያም ደግሞ እኔ ልከተልሽ በማለት እንግዲህ አቶ ገዛኸኝም ቤቲን ተናግሯት ነበረ። እሺ አብረን እንሄድ ብለው ነበረ። ግን ደግሞ ትሁትን ማን ያያታል? አየህ እኔ እዚህ እስካሁን ስጠብቃት ቆይቻለሁ። ካልፈራህ እንሄድ፣ ካለዚያ ደግሞ ቁጭ ብለን መጠበቅ ትችላለህ በማለት እንግዲህ ቀጥታ ወደ መጠጥ ቤት ነበር የሄደችው ማለት ነው። ተመለሺ ሲላት ይብን እንኳን ምንም ነገር አልሰማችም። እና አሁን ላይ ማለት ነው ትሁት ትወጣለች ትሄዳለች በማለት እንግዲህ ትሁትን እየጠበቋት ነበረ። ትሁት ግን አሁን ላይ አባባን አግኝተዋለች ማለት ነው። አቶ ገዛኸኝም ወደ ስራ ቦታ ሄዷል። እንዲሁም ደግሞ ቤቲም ሰክራ ተኝታለች። ስለዚህ ማንም አያየኝም በማለት እንግዲህ ትሁት ስለ ሁኔታው ማለት ነው አባባን ለማጣራት ወደ አባባ ቤት አምርታለች። አባባ ጋር በመሄደች እንግዲህ ያው ያለምዬ ጸባይ እንዴት ነው ማለት በማለት እንግዲህ ጠይቀው ነበር ማለት ነው። አባባም በነገራችን ላይ በአለምዬ ጉዳይ እጅግ በጣም ግራ ገብቶታል ማለት ነው። ግን ደግሞ አባባ በጣም ብልሃተኛ ናቸው በነገራችን ላይ ከመጀመሪያው ጀምሮ ማለት ነው። ትሁት ተከታታይ ድራማ ያየ ነው ሁላችንም የምናውቀው ጉዳይ ነው ማለት ነው። እና አለምዬ እንግዲህ ትሁትንም እንዲሁም ደግሞ አባባን እየተጠራጠረቻቸው ነበረ ማለት ነው። እናንተስ ማን ናችሁ? እኔን ልትጎዱ ነው ወይስ ደግሞ ልትጠቅሙኝ ነው? በማለት እንግዲህ በጥያቄ መልኩ እንትን እያለቻቸው ነበረ ማለት ነው። አባባም አንደኛ ትሁት ስላለች ነው፣ ሁለተኛ ደግሞ ስለምታሳዝኝ ነው ይህን ነገር እያደረኩት በማለት እንግዲህ ለአለምዬ መልሶላት ነበረ። አለምዬን ልጄን መቼ ነው የምታሳየኝ? በጣም ብዙ አመት ሆኖኛል እኮ ልጄ በጣም ናፍቆኛል፣ ለምን አታሳየኝም? በማለት ደግማ ደጋግማ እየጠየቀች ነበረ። አባባም እንግዲህ አንድ ቀን አሳይሻለሁ፣ ነገሮቹ በመረጋጋት የሚሆን ነገር ነው በማለት እንግዲህ ልሽን ደግሞ አውቄዋለሁ፣ ገና ዛሬ ነው ያወቅኩት በማለት እንግዲህ እንደተገናኙ ነግሯታል ማለት ነው። እና ያው በእሷ ምክንያት እንግዲህ ትሁትም አደጋ ላይ እንደሆነች የእሷ ልጅም እንደተያዘችም አባባም እየነገራት ይገኛል። እሷ ግን እኔ መሄድ አለብኝ፣ ከዚህ ቤት መቆየት የለብኝም፣ ቀጥታ ወደ አቶ ገዛኸኝ ቤት ወደ ነበርኩበት ቤት መመለስ እፈልጋለሁ ብላ ነበረ። በወቅቱ እሺ በማለት እንግዲህ አባባም ወስዷት ነበረ። እንዲሁም ደግሞ በጣም ቤቱ ርቅ ስለነበረ አስቀድሞ ነበር እንግዲህ ከመኪና እንድትወርድ እያደረጋት እና በጣም ሩቅ እኮ ነው ለምንድን ነው የማንደርሰው በማለት አባባን ስትጠይቀው አባባ ደግሞ ያው እንግዲህ እንድታስቢና እሄዳለሁ ያልሽውን ቦታ በልብ እንድታስቢው ስለፈለኩ ነው። ምክንያቱም መሄድ አለብኝ ወይስ ደግሞ መቅረት አለብኝ የሚለውን ነገር በደንብ አስበሽ እንድደርሽ ስለፈለኩኝ ነው በማለት እንግዲህ አባባ ነግሯታል ማለት ነው። እና አሁን ላይ እንግዲህ ያው አለምዬ ፈርታለች ማለት ነው። ከመፍራቷ የተነሳ ያሰበችውን ነገር ትታለች። ከዚያ ቤትም አልሄደችም። ሻይ ቡና በማለት እንግዲህ ምሳ በመምላት አባባና እንዲሁም ደግሞ አለምዬ ወደ ቤታቸው ተመልሰዋል ማለት ነው። ግን ደግሞ አሁን ላይ ማለት ነው ትሁት ሁሉም ነገር እየመረራት መጥቷል። ምክንያቱም እህቷም እየደወለች እያስጨነቀቻት ነው። ምክንያቱም በአንቺ ምክንያት ቤተሰቦቼ በጣም እያለቀሱ ነው፣ ተጎድተዋል፣ እባክሽን ትሁት ልጃቸው እንድትመለስ አድርጌ በማለት እንግዲህ ያው እህቷ እየደወለች እየጮኸችባት ትገኛለች ማለት ነው። ትሁት አሁን ላይ እጅግ በጣም ግራ ገብቷታል። ሲቀጥል ደግሞ አቶ ገዛኸኝም አወርተው ነበረ። እኔ አለምዬን አመጣልሃለሁ፣ አንተም ግን ልጄን እንድትለቅልኝ እፈልጋለሁ፣ አለምዬ ያለችበትን ቦታ አውቃለሁ በማለት እንግዲህ ተናግራለች ማለት ነው። ስለዚህ
አቶ ገዛኸኝ አሁን ላይ ወደምፈልገው መስመር መተሻል፣ አሁን ላይ መስማማት እንችላለን በማለት እንግዲህ ወስኗል። ምክንያቱም እሱ አንድና አንድ አለምዬን ማግኘትና አለምዬን በህይወት አለመኖር ማለት ማጥፋት ነበር የሚፈልገው እና ይሄ ነገር ደግሞ ተሳካልኝ በማለት ደስ ብሎታል። ምክንያቱም ያው ልጇን ስለያዝኩባት ያው ትሁት አለምዬን ይዛልኝ ትመጣለች ብሎ ነው ተስፋ የሚያደርገው ማለት ነው። እና ትሁት በጣም ሁሉም ነገር እንደከበዳት እና ነገሮቹ ውስብስብ እንደሆኑ ነው ለአባባ ስትናገር የነበረው ማለት ነው። ስለዚህ አሁን ላይ በእርግጠኝነት ማለት ነው አባባን በብልሃት ይሰራል፣ ትሁትም እንደዚው በምችለው መልኩ ትቀጥላለች ማለት ነው። ሲቀጥል ደግሞ አሁን ላይ ናቲ ማለት ነው አቶ ገዛኸኝን ለማፋጠጥ እየጀመረ ነው። ምክንያቱም አንዳንድ ጥያቄዎችም እየጠየቀ ነው። ሲቀጥል ደግሞ ትቼዋለሁ ያለውን ሀሳቡን እንደገና አንስቶ ለእናቴ ስም ማስጠሪያ ገንዘብ እፈልጋለሁኝ፣ ስለዚህ እኩል እንድንካፈል እፈልጋለሁኝ፣ የእናቴን ንብረት እፈልገዋለሁ በማለት እንግዲህ ያው ለአቶ ገዛኸኝ ነግሮታል። ማን ነው የመከረህ? ማን ነው ደግሞ ይህን ነገር እንድታስብ አቅጣጫውን የሰጠህ? እናትህ በህይወት እንደሌለች ታውቅ አይደል እንዴ? በቃ ይሄ ነገር ደግሞ አስፈላጊ አይደለም ብዬ ደግሜ ደጋግሜ ነግሬሃለሁ ብሎት ነበረ። ግን ደግሞ እናቲ ያንን ነገር መተው አልፈለገም ማለት ነው። ስለዚህ አሁን ላይ እንግዲህ በጉልበት ነው መጠቀም የፈለገው። የአቶ ገዛኸኝን የቢሮ ቁልፍ በመያዝ እሱ እናቴን ለመግደል ሲሯሯጥ እኔ ደግሞ የእሱ የሆነ መረጃዎችን ሰብስቤ ወህኒ ቤት ወረውረዋለሁ በማለት እንግዲህ አቅዷል ማለት ነው። ቀጣይ ፓርት ምን ሊፈጠር ይችላል የሚለውን እናየው ይሆናል። ውድ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜ